ኦሪት ዘኍልቍ ምዕራፍ 20 የእስራኤልም ልጆች ማኅበር ሁሉ በመጀመሪያው ወር ወደ ጺን ምድረ በዳ መጡ። ሕዝቡም በቃዴስ ተቀመጡ። ማርያምም በዚያ ሞተች፣ በዚያም ተቀበረች። ለማኅበሩም ውኃ አልነበረም። በሙሴና በአሮንም ላይ ተሰበሰቡ። ሕዝቡም ሙሴን ተጣሉት፣ እንዲህም ብለው ተናገሩት: ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛም ምነው በሞትን ኖሮ! እኛ ከብቶቻችንም በዚያ እንሞት ዘንድ የእግዚአብሔርን ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ወደዚህ ክፉ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁን? ዘርና በለስ ወይንም ሮማንም የሌለበት ስፍራ ነው፣ የሚጠጣም ውኃ የለበትም። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው: በትርህን ውሰድ፣ አንተና ወንድምህ አሮን ማኅበሩን ሰብስቡ። ድንጋዩም ውኃን እንዲሰጥ እነርሱ ሲያዩ ተናገሩት። ከድንጋዩም ውኃ ታወጣላቸዋለህ፣ እንዲሁም ማኅበሩን ከብቶቻቸውንም ታጠጣላቸዋለህ። ሙሴም እንደ ታዘዘ በትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮንም ጉባኤውን በድንጋዩ ፊት ሰብስበው እናንተ ዓመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውኃን እናወጣላችኋለን አላቸው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙም ውኃ ወጣ። ማኅበሩም ከብቶቻቸውም ጠጡ። እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አላቸው። የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የገለጠበት ይህ የመሪባ ውኃ ነው። ሙሴም ከቃዴስ ወደ ኤዶምያስ ንጉሥ መልእክተኞችን እንዲህ ብሎ ላከ: ወንድምህ እስራኤል እንዲህ ይላል፣ ያገኘንን መከራ ሁሉ አንተ ታውቃለህ። አባቶቻችን ወደ ግብፅ ወረዱ፣ በግብፅም እጅግ ዘመን ተቀመጥን። ግብፃውያንም እኛንና አባቶቻችንን በደሉ። ወደ እግዚአብሔርም በጮኽን ጊዜ ድምፃችንን ሰማ፣ መልአክንም ሰድዶ ከግብፅ አወጣን። እነሆም በምድርህ ዳርቻ ባለችው ከተማ በቃዴስ ተቀምጠናል። እባክህ በምድርህ ላይ እንለፍ፣ ወደ እርሻም ወደ ወይንም አንገባም፣ ከጕድጓዶችም ውኃን አንጠጣም። በንጉሡ ጎዳና እንሄዳለን፣ ዳርቻህንም እስክናልፍ ድረስ ወደ ቀኝም ወደ ግራም አንልም። ኤዶምያስም በሰይፍ እንዳልገጥምህ በምድሬ ላይ አታልፍም አለው። የእስራኤልም ልጆች በጎዳናው እንሄዳለን፣ እኔም ከብቶቼም ከውኃህ ብንጠጣ ዋጋውን እንከፍላለን፣ ሌላ ምንም አናደርግም፣ ብቻ በእግራችን እንለፍ አሉት። እርሱም አታልፍም አለ። ኤዶምያስም በብዙ ሕዝብና በጽኑ እጅ ሊገጥመው ወጣ። ኤዶምያስም እስራኤል በዳርቻው እንዳያልፍ ከለከለ። ስለዚህ እስራኤል ከእርሱ ተመለሰ። ከቃዴስም ተጓዙ። የእስራኤልም ልጆች ማኅበር ሁሉ ወደ ሖር ተራራ መጡ። እግዚአብሔርም ሙሴንና አሮንን በኤዶምያስ ምድር ዳርቻ ባለው በሖር ተራራ እንዲህ ብሎ ተናገራቸው: አሮን ወደ ወገኑ ይከማች፣ በመሪባ ውኃ ዘንድ በቃሌ ላይ ስለ ዐመፃችሁ ለእስራኤል ልጆች ወደ ሰጠኋት ምድር አይገባም። አሮንና ልጁን አልዓዛርን ይዘህ ወደ ሖር ተራራ ላይ አምጣቸው። ከአሮንም ልብሱን አውጣ፣ ልጁንም አልዓዛርን አልብሰው። አሮንም ወደ ወገኑ ይከማች፣ በዚያም ይሞት። ሙሴም እግዚአብሔር እንዳዘዘ አደረገ። ማኅበሩም ሁሉ እያዩ ወደ ሖር ተራራ ወጡ። ሙሴም የአሮንን ልብስ አወጣ፣ ልጁንም አልዓዛርን አለበሰው። አሮንም በዚያ በተራራው ራስ ላይ ሞተ። ሙሴና አልዓዛርም ከተራራው ወረዱ። ማኅበሩም ሁሉ አሮን እንደ ሞተ ባዩ ጊዜ የእስራኤል ቤት ሁሉ ለአሮን 30 ቀን አለቀሱ።